አውሮፓ የምድርን ካርታ ሊቀይር የሚችል እና ምናልባትም ታሪክን ለዘላለም ሊዘጋ የሚችል እጅግ አደገኛና ወሳኝ ምዕራፍ ላይ ትገኛለች። አሁን የምንገኝበት የታሪክ ወቅት ከሁለተኛው የዓለም ጦርነት ወዲህ ታይቶ የማይታወቅ ውጥረት የነገሰበት ሆኗል። በአንድ በኩል የአውሮፓ ህብረትና ኔቶ ዩክሬንን በገንዘብና በጦር መሳሪያ ለመደገፍ ሲፍጨረጨሩ፣ በሌላ በኩል ሩሲያ የኒውክሌር ጦር መሳሪያዎቿን ወልውላ በማዘጋጀት ዓለምን እያስጠነቀቀች ነው። የሩሲያ ወታደራዊ ሳይንቲስቶች ደግሞ ዓለምን በደቂቃዎች ውስጥ ወደ አመድነት የሚቀይሩ የጦር መሳሪያዎችን እያዘጋጁ ነው። በአውሮፓ ህብረት የተያዘው የሩሲያ ሀብት ለዩክሬን ከተለቀቀ ሩሲያ ምላሽ የምትሰጠው በባንክ ብቻ ላይሆን ይችላል። ምላሹ የሚመጣው በድምፅ ፍጥነት በሚምዘገዘጉ የሰው ልጅ አይቶት በማያውቀው የጥፋት አቅም ባላቸው ሚሳኤሎች ሊሆን ይችላል። RS-28 ሳርማት ወይም ሰይጣን 2 ተብሎ የሚጠራው የሩሲያ ሚሳኤል የሰው ልጅ ከሰራቸው የጦር መሳሪያዎች ሁሉ እጅግ አስፈሪው ነው። በኔቶ መጠሪያ ሰይጣን 2 በመባል ይታወቃል። ይህ ዝም ብሎ ሚሳኤል አይደለም። ይህ የሚበር የጥፋት ህንፃ ነው። ወደ 208 ቶን የሚመዝን ግዙፍ አህጉር አቋራጭ ባለስቲክ ሚሳኤል ነው። ቁመቱ ደግሞ የ14 ፎቅ ህንፃዎችን ያክላል። ይህ ሚሳኤል አንድ ብቻ አይደለም የሚተኩሰው። በውስጡ እስከ 15 የሚደርሱ የተለያዩ የኒውክሌር አናቶችን ይይዛል። ይህ ማለት አንድ ሳማርታ ሚሳኤል ሲተኮስ ወደ ጠፈር ይወጣና ከዚያ ተመልሶ ወደ ምድር ሲወርድ ለ15 ይከፈላል። እያንዳንዱ ራስጌ የተለያየ ከተማን ማጥፋት ይችላል። አንድ ሳማርት ሚሳኤል ብቻውን እንደ ፈረንሳይ ያለን ትልቅ አገር ወይም እንደ ቴክሳስ ያለ ግዛት ሙሉ በሙሉ ከምድረ ገጽ ማጥፋት እንደሚችልም ይነገርለታል። ፍጥነቱ በሰዓት 25500 ኪሎ ሜትር ነው። ይህ ማለት ከሞስኮ ተነስቶ ለንደንን በ3 ደቂቃ፣ ዋሽንግተንን ደግሞ በ15 ደቂቃ ውስጥ መምታት ይችላል። የኔቶ የአየር መከላከያ ሲስተሞች ይህንን ሚሳኤል ለመጥለፍ እጅጉን ይቸገራሉ። ምክንያቱም ሚሳኤሉ አቅጣጫውን እየቀያየረ መብረር ይችላል። ኪንዛል ወይም የማይታገደው ጩቤ ብለው የሚጠሩት ይህ ሚሳኤል ደግሞ ከድምፅ ፍጥነት 10 እጥፍ በሆነ ፍጥነት ይጓዛል። ይህ ማለት የአየር መከላከያ ራዳሮች ሚሳኤሉን የሚያዩት ሚሳኤሉ ኢላማውን መጥቶ ካለፈ በኋላ ነው። ፑቲን ማንም ሊያቆመው አይችልም ሲሉ የተናገሩለት ይህ ሚሳኤል ከሚግ 31 ጄቶች ላይ ነው የሚተኮሰው። ኒውክሌር ወይንም መደበኛ ፈንጂ መሸከም የሚችል ሲሆን በዩክሬን ጦርነት ላይ በተግባር ውሎ የኔቶን ፓትሪዮት ሲስተም ማውደሙ ይታወሳል። ዚርኮን ወይም የባህር ላይ ንጉሥ የተባለው ሚሳኤል ደግሞ ከመርከብ ወይም ከሰርጓጅ መርከብ የሚተኮስ ሃይፐርሶኒክ ሚሳኤል ነው። አሜሪካ የአውሮፕላን ተሸካሚ መርከቦቿን የምትመካባቸው ቢሆንም ዚርኮን እነዚህን ግዙፍ ተስፋፊ ከተሞች በደቂቃዎች ውስጥ ወደ ጥልቁ ባህር ውስጥ ማስመጥ ይችላል። ፍጥነቱ ደግሞ በዓለም ላይ ያለ የትኛውም የባህር ኃይል መከላከያ ሊያስቆመው የማይችለው ነው። ኔቶም ቢሆን ለዚህ የሩሲያ ዝግጅት እጁን አጣጥፎ አልተቀመጠም። የአሜሪካ ሰራሹ ፓትሪዮት ወይም ፓክ-3 የአየር መከላከያ ሲስተም የዓለም ምርጡ እንደሆነ ይነገርለታል። መደበኛ ሚሳኤሎችንና አውሮፕላኖችን በመጥለፍ ረገድ ተወዳዳሪ የለውም። ራዳሩ እጅግ ዘመናዊ ነው። ኢላማን ከሩቅ ይለያል። ችግሩ ያለው ግን ከሃይፐርሶኒክ ሚሳኤል ጋር ነው። ፓትሪዮት የተሰራው ባለስቲክና ክሩዝ ሚሳኤሎችን ለመጥለፍ ነበር። ነገር ግን እንደ ኪንዛል ወይም ዚርኮን ያሉ በፍጥነት እየተምዘገዘጉ አቅጣጫቸውን የሚቀይሩ ሚሳኤሎችን መምታት ጥይትን በጥይት እንደ መምታት ከባድ ነው። አንድ ፓትሪዮት ሚሳኤል ብቻውን $4 ሚሊዮን ያወጣል። ሩሲያ ርካሽ ድሮኖችን በብዛት ስትልክ፣ ኔቶ ውድ ሚሳኤሎችን ተጠቅሞ መጥለፉ በኢኮኖሚ አዋጭ አይደለም። ይህ የወጪ አለመመጣጠን ለኔቶ ትልቅ ራስ ምታት ነው። ኔቶ በተለይም አውሮፓውያን በቴክኖሎጂ የላቁ ቢሆኑም ወታደሮቻቸው ለረጅምና ደም አፋሳሽ ጦርነት ዝግጁ አይደሉም። የምዕራቡ ዓለም ህብረተሰብ ለዚህ ያላቸው ዝግጁነት በጣም ዝቅተኛ ነው። በሌላ በኩል ሩሲያ ታሪክ እንደሚያሳየው በሚሊዮን የሚቆጠር ህዝብ ገብራ ጦርነት ማሸነፍ ባህሏ ነው። የሩሲያ ወታደራዊ ዶክትሪን ብዛት ላይ ያተኩራል። ብዙ ታንክ፣ ብዙ መድፍ፣ ብዙ ወታደር አለው። በመደበኛ ጦርነት የአሜሪካ የአየር ኃይልና የባህር ኃይል የበላይነት አያጠያይቅም። ነገር ግን ሩሲያ ይህንን ታውቃለች። ለዚህም ነው ሩሲያ የኒውክሌር ትሪያድ ላይ የምታተኩረው። ለምድር ላይ ውጊያ ሳርማትና ያርስ ሚሳኤሎች ያሏት ሲሆን ለባህር ላይ ውጊያ ደግሞ ቦሬክላክ ሰርጓጅ መርከቦች አሏት። እያንዳንዳቸው አሜሪካን ማጥፋት የሚችሉ 16 ቡላቫ ሚሳኤሎችን ይይዛል። በአየርም ቱፓሌቭ የተባሉት ስትራቴጂክ ቦምብ ጣይ አውሮፕላኖችን ታጥቃለች። ሩሲያ በታክቲካል ኒውክሌር ብዛት ከኔቶ ትበልጣለች። እነዚህ በጦር ሜዳ ላይ የሚተኩሱ አነስተኛ ኒውክሌሮች ናቸው። ፑቲን በተደጋጋሚ የሩሲያ ህልውና አደጋ ላይ ከወደቀ ሁሉንም አማራጭ እንጠቀማለን ሲሉ እነዚህን መሳሪያዎች ማለታቸው ነው። ኔቶ ያለው ችግር የኢንዱስትሪ ዝግጁነት ነው። የአውሮፓ ፋብሪካዎች ለሰላም ጊዜ የተዋቀሩ ናቸው። ለዩክሬን የሚሆን በቂ የመድፍ ጥይት ማምረት አቅቷቸዋል። ሩሲያ ግን ኢኮኖሚዋን ወደ ጦርነት ኢኮኖሚ ቀይራለች። ፋብሪካዎቿ 24 ሰዓት እየሰሩ ታንክና ሚሳኤል ያመርታሉ። ይህ በረጅም ጊዜ ጦርነት ለሩሲያ ትልቅ ዕድል ይሰጣል። በብራሰልስ ቤልጅየም እየተካሄደ ያለው የአውሮፓ መሪዎች ስብሰባ ገንዘብ ወይስ ደም በሚል ምርጫ እየተወጠረ ነው።
ሩሲያ ዩክሬንን እንድትወጥ መፍቀድ ወይስ የሩሲያን የታገደ ሀብት ተጠቅሞ ፑቲንን መውጋት በሚሉ ሁለት ውሳኔዎች መሃል ላይ ቆመዋል። ይህ ውሳኔ ዓለምን ወደ ሶስተኛው የዓለም ጦርነት ሊከት እንደሚችልም ተፈርቷል። በአሁኑ ሰዓት የአውሮፓ ህብረት ዋና ከተማ ብራሰልስ በከፍተኛ ውጥረት ውስጥ ትገኛለች። ዩክሬን ገንዘብ አልቆባታል። ጦርነቱ ደግሞ ዶላር ይበላል። የሩሲያ ወታደሮች በምስራቅ ግንባር እየገፉ ሲሆን ዩክሬን በ2026 እና በ2027 ራሷን ለመከላከል የሚያስችላት በጀት ባዶ እየሆነ ነው። የአውሮፓ መሪዎች ጠረጴዛ ላይ ያለው አማራጭ አንድና አንድ ብቻ ነው። በአውሮፓ ባንኮች ውስጥ የታገደውን ወደ 220 ቢሊዮን ዶላር ገደማ የሚገመት የሩሲያ ሀብት ተጠቅሞ ለዩክሬን ብድር ለመስጠት አቅዷል። ይህ እቅድ የካሳ ብድር ይባላል። ሐሳቡ ቀላል ይመስላል። የሩሲያን ገንዘብ ተጠቅሞ ሩሲያን መውጋት እንደማለት ነው። ነገር ግን ነገሩ እንደዚያ ቀላል አይደለም። አብዛኛው የሩሲያ የታገደ ገንዘብ ማለትም ወደ 190 ቢሊዮን ዩሮ ገደማ የሚሆነው የሚገኘው በቤልጂየም ውስጥ በሚገኘው ዩሮ ክሊየር በተሰኘው ግዙፍ የፋይናንስ ተቋም እጅ ነው። የቤልጂየሙ ጠቅላይ ሚኒስትር ባርት ዴ ዌርቭ እንቅልፍ አጥተዋል። ምክንያቱም ሩሲያ ይህንን ያህል ሀብቷ ሲወሰድ ዝም ብላ አትመለከትም በሚል ነው። ክሬምሊን አስቀድሞ ግልጽ ማስጠንቀቂያ ሰጥቷል። የእኛን ገንዘብ ከነካችሁ እኛም የአውሮፓን ሀብት እንወርሳለን፣ የሕግ ክስም እንመሰርታለን፣ አልፎ ተርፎም እርምጃ እንወስዳለን ብሏል። ጠቅላይ ሚኒስትር ዴ ዌቨርም ፓራሹት ሳይኖረኝ ከዚህ አውሮፕላን አልዘልም ብለዋል። ይህም ማለት ሩሲያ ቤልጂየምን በሕግ ወይም በሌላ መንገድ ብትጠይቅ ሌሎች የአውሮፓ ሀገራት ቤልጂየምን እንደሚታደጉ የሚያረጋግጥ የብረት ለበስ ዋስትና ይፈልጋሉ። ያለበለዚያ ቤልጂየም ብቻዋን የሩሲያ በቀል ሰለባ ልትሆን ትችላለች። በዚህ መሃል ከአትላንቲክ ማዶ የሚነፍሰው ነፋስ ነገሮችን አወሳስቦታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አውሮፓውያን የሩሲያን ገንዘብ እንዳይነኩ በድብቅ ጫና እያደረጉ ነው። ምክንያቱ ደግሞ ትራምፕ ይህንን የሩሲያ ገንዘብ እንደ መደራደሪያ ካርድ ሊጠቀሙበት ይፈልጋሉ። ጦርነቱን ለማስቆም ከፑቲን ጋር ሲደራደሩ ገንዘብህን እለቅልሃለሁ፣ አንተ ደግሞ ጦርነቱን አቁም ለማለት አስበዋል። አውሮፓውያን ገንዘቡን አሁን ለዩክሬን ከሰጡ ግን ትራምፕ ይህንን የመደራደሪያ ካርድ ያጣሉ። የዩክሬን ባለስልጣናት ይህንን የአሜሪካ ጫና አደገኛ ብለውታል። ፕሬዝዳንት ዜሌንስኪ ወደ ብራሰልስ የሮጡትም ይህንን እቅድ ለማዳን ነው። የፖላንዱ ጠቅላይ ሚኒስትር ዶናልድ ቱስክ ሁኔታውን ሲገልጹ እንዲህ ብለዋል። ምርጫው ቀላል ነው። ወይ ዛሬ ገንዘብ እንሰጣለን ወይ ደግሞ ነገ የራሳችንን ደም እንገብራለን ሲሉ ተናግረዋል። በብራሰልስ የሚደረገው የገንዘብ ውሳኔ የሚከተሉትን 3 አስፈሪ ሁኔታዎች ሊወልድ ይችላል። የመጀመሪያው የገንዘቡ መለቀቅና የሩሲያ ድብልቅ ወይም ሃይብሪድ ጦርነት ነው። አውሮፓ የታገደውን የሩሲያ ገንዘብ ለዩክሬን ከሰጠች ሩሲያ በቀጥታ ኔቶን በኒውክሌር አትመታም። ይልቁንም በአውሮፓ ውስጥ ድብልቅ ወይም ሃይብሪድ ጦርነት ትከፍታለች። ይህም የባህር ስር የኢንተርኔት ገመዶችን መቁረጥ፣ የባቡርና የኤሌክትሪክ መሠረተ ልማቶችን በሳይበር ጥቃት ማውደም፣ በአውሮፓ ከተሞች ውስጥ የሽብርና የረብሻ ድርጊቶችን በስውር ማቀጣጠል፣ የቤልጂየምን ዩሮ ክሊየር በሳይበር ጥቃት ባዶ ማድረግ የሚጠበቁ የሩሲያ የአጸፋ እርምጃዎች ናቸው። ገንዘቡ ከዘገየ ወይም አሜሪካ እርዳታዋን ካቆመች የዩክሬን ግንባር በ2026 አጋማሽ ሊፈርስ ይችላል። የሩሲያ ጦር ወደ ኪየቭ ከተጠጋ ፖላንድ እና የባልቲክ ሀገራት ማለትም ሊቱዌኒያ፣ ላቲቪያ እና ኤስቶኒያ በስጋት ተውጠው የራሳቸውን ጦር ወደ ዩክሬን ሊልኩ ይችላሉ። ይህ ደግሞ የኔቶ አንቀጽ 5 ሳይጠቀስ የተወሰኑ የኔቶ አባል ሀገራት ከሩሲያ ጋር ቀጥተኛ ጦርነት እንዲጀምሩ ያደርጋል። ይህም የሶስተኛው የዓለም ጦርነት መጀመሪያ ይሆናል። ትራምፕ ለሩሲያ የዩክሬንን ግዛት ሰጥተው ጦርነቱን ለማቆም ሊሞክሩ ይችላሉ። ይህ ለጊዜው ሰላም ያመጣ ይሆናል። ነገር ግን አውሮፓውያን ይህንን ክህደት አድርገው ይቆጥሩታል። አውሮፓ ከዚህ በኋላ በአሜሪካ መከላከያ ላይ እምነት ስለማይኖራት የራሷን የኒውክሌር አቅም ለመገንባት ትገደዳለች። ጀርመን ወይም ፖላንድ የኒውክሌር መሳሪያ የታጠቁለት የዓለም የደህንነት መዋቅር ሙሉ በሙሉ ይናዳል። አሁን ያለንበት ሁኔታም ከኩባው የሚሳኤል ቀውስ የበለጠ አደገኛ ሆኗል። በዚያን ጊዜ መሪዎቹ ይፈሩ ነበር። አሁን ግን መሪዎቹ ቁማር እየተጫወቱ ነው። በብራሰልስ የሚወሰነው የ210 ቢሊዮን ዶላር ጉዳይ የሂሳብ ጉዳይ አይደለም፣ የህይወትና የሞት ጉዳይ ነው። ገንዘቡ ለዩክሬን ከተሰጠ ፑቲን እንደተናገሩት ቀዩ መስመር ይጣሳል። ገንዘቡ ከተከለከለ ደግሞ ዩክሬን ትጠፋለች። ከዚያም የሩሲያ ታንኮች የኔቶን ድንበር ያንኳኳሉ። ዓለም በሁለት ምርጫ መካከል ተወጥራለች። አደገኛ ድል ወይም አሳፋሪ ውድቀት። የትኛውም ቢመረጥ ዋጋው ከባድ ነው። የሳርማት ሚሳኤሎች በሳይቤሪያ ጉድጓዶች ውስጥ፣ የፓትሪዮት ሚሳኤሎች ደግሞ በፖላንድ ድንበር ላይ ሆነው ትዕዛዝ እየጠበቁ ነው። አንድ ስህተት፣ አንድ የተሳሳተ ስሌት ዓለምን ወደ ኒውክሌር ክረምት ሊቀይራት ይችላል። የቤልጂየሙ ጠቅላይ ሚኒስትር እንዳሉት ፓራሹት ያስፈልገናል። ግን ለዚህ ሁሉ ቀውስ ዓለማችን መከላከያ የሚሆን መንገድ አላት ወይ ለሚለው ጥያቄ ጊዜ መልስ ይሰጣል።